ማህደረ ዜና የዩናይትድ ስቴትስ ፕሬዝደንት የዶናልድ ትራምፕ ተቺዎች እንደሚሉት ሰውየው ወትሮም ከተራ ስድብና ከድለላ በላይ ማሰብ፣ መናገር፣ የቃላት ምርጫም አያውቁም። በመጀመሪያው ዘመነ ሥልጣናቸው በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ የሰሜን ኮሪያውን መሪ ኪም ጆንግ ኡንን አጭሩ የሮኬት ሰው ብለው መሳደባቸው ከተሰዳቢው ይልቅ የተሳዳቢውን የዲፕሎማሲ፣ የሐሳብ፣ የቃላት ድኩምነትን የመሰከረ የተቾቻቸውን ትክክለኛነት ያረጋገጠም አይነት ነበረ። የትልቂቱ ሀገር መሪ የ79 ዓመቱ አዛውንት ብዙዎች እንደሚሉት ዘንድሮም ቅጥፈት፣ እብሪት፣ ማናህሎኝነት እንደወጠራቸው ነው። የኢራንን ሕዝብ ባለፈው ሳምንት የድንጋይ ዘመን ይገባዋል አሉ። ጠዋት ያሉትን ማታ ለመቀየር አያፍሩም። ሕግ፣ ስርዓት አያከብሩም፣ አያውቁምም። ኔታንያሁን ደግፈው በድርድር መሃል ኢራን ላይ የለኮሱት ጦርነት አካባቢውን እያጋየም ፉከራ፣ ውሸት፣ ዘለፋቸው ቀጥሏል። ጥቂቱን እናውሳ። ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያውን መሪ ኪም ጆንግ ኡንን ኋላም ከአንዴም ሁለቴም እንደ ጥሩ ወዳጅ አቅፈው ሊያባብሉ የስድብ ናዳ በሚያወርዱባቸው በዚያ ወቅት በ2019 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው፣ ዩናይትድ ስቴትስ መካከለኛው ምስራቅ ውስጥ መዋጋቷን ይቃወሙ ነበረ። ዩናይትድ ስቴትስ ጻፉ ሰውየው መካከለኛው ምስራቅ ውስጥ ለመዋጋትና አካባቢውን ለመጠበቅ $8 ትሪሊዮን አውጥታለች። በሺ የሚቆጠሩ ጎበዝ ወታደሮቻችን አንድም ሞተዋል አሊያም በጣም ተጎድተዋል። ከተቃራኒው ጎራ ሚሊዮኖች ተገድለዋል። መካከለኛው ምስራቅ ጣልቃ ለመግባት መወሰን በጣም መጥፎ ውሳኔ ነው። ዶናልድ ጄ ትራምፕ በኤክስ እንደጻፉት መስከረም 2019 በሰባተኛ ዓመቱ ዘንድሮ ትራምፕ ከእስራኤል ጠቅላይ ሚኒስትር ከቢንያም ኔታንያሁ ጋር ሆነው እጅግ በጣም መጥፎውን ጦርነት ወሰኑ። ከጥቂት ጊዜ በፊት የዩናይትድ ስቴትስ ጦር ኃይል ኢራን ላይ ከፍተኛ የውጊያ ዘመቻ ከፍቷል። ዓላማችን በጣም መጥፎ ሰዎች ያሉበትን የኢራንን ስርዓት በማጥፋት የአሜሪካ ሕዝብን ከተደቀነበት ስጋት ማላቀቅ ነው። ስርዓቱ የዩናይትድ ስቴትስን ወታደሮችን፣ የባህር ማዶ ጦር ሰፈሮቻችንን፣ በመላው ዓለም የሚገኙ ወዳጆቻችንን ለማጥቃት ተጨባጭ እንቅስቃሴ እያደረገ ነው። የዩናይትድ ስቴትስ ፕሬዚደንትና የጦር ኃይሎች ጠቅላይ አዛዥ ዶናልድ ጄ ትራምፕ የካቲት 28 2026 የኢራን ስርዓት በአሜሪካ ሕዝብ ላይ የደቀነው ስጋት ምንነት፣ በአሜሪካ ወታደሮች ጦር ሰፈሮችና በመላው ዓለም በሚገኙ የአሜሪካ ወዳጆች ላይ የተቀነባበረውን የጥቃት እንዴትነት በእርግጥ የሚያውቁት አንድም ትራምፕ፣ ሁለትም ኔታንያሁ፣ ሦስትም የሁለቱ አገልጋይና አማካሪዎች ናቸው። ዓለም በግልጽ የሚያውቀው ከ1948 ጀምሮ ከዩናይትድ ስቴትስ ጋር በደም የተለሰነ ወዳጅነት የመሠረቱት አውሮጶች የሚያሰጋቸው ስለሌለም ትራምፕን ተከትለው ከጦርነቱ አለመመሰጋቸውን ነው። ዓለም የሚያውቀው ከ60 ከመቶ የሚበልጠው አሜሪካዊ የኢራን ስርዓት ለሕልውናህ ያሰጋል እየተባለም የመሪዎቹን ሰበካ አለማመኑን ወይም ጦርነቱን መቃወሙን ነው። ዓላማው የኢራንን አደገኛ ስርዓት በማስወገድ የአሜሪካኖችን ደህንነት ለማረጋገጥ ከሚለው የኢራንን የኒኩሌርና የሚሳኤል መሳሪያና መርሃ ግብሮችን ማስወገድ የኢራንን ሕዝብ ነፃ ማውጣት እየተባለ በየጊዜው የሚቀያየረው ጦርነት
በመቶ የሚቆጠሩ የዩናይትድ ስቴትስ፣ የኢራን፣ የእስራኤል፣ የሊባኖስ፣ የፋርስ ባሕረ ሰላጤ አካባቢ ሀገራትን ወታደሮችና ፖለቲከኞችን ሕይወት አስገብረዋል። ሕፃን ከአዋቂም፣ ሴት ከወንድ፣ ሐኪም ከህመምተኛ ሳይለይ በአብዛኛው የኢራንና የሊባኖስ ሰላማዊ ሰዎችን ፈጅቷል። ሚሊዮኖችን አፈናቅሏል። ቀጥሏልም። የዩናይትድ ስቴትስና የእስራኤል መሪዎች የኢራንን የፖለቲካና የጦር መሪዎች ባስገደሉ፣ ተቋማትን በመቱ ቁጥር እንደ ታላቅ ድል መፎከር፣ ተጨማሪ ሰው ለመግደል መዛታቸውን አላቋረጡም። ዶናልድ ትራምፕ መጋቢት አጋማሽ የኢራንን ወታደራዊ ኃይል አሽመድምደናል አሉ። አየር ኃይላቸው ወድሟል። ባህር ኃይላቸውም ጠፍቷል። በጣም ብዙ የጦር መርከቦቻቸው ሰምጠዋል። አውሮፕላን መቃወሚያዎቻቸውም ወድመዋል። ራዳሮቻቸው መሳሪያዎችም ተወግደዋል። ጦርነቱ ከተጀመረ ጀምሮ በመላው ኢራን የሚገኙ ከ7,000 በላይ ኢላማዎችን መትተናል። ከ90 በመቶ በላይ የባለስቲክ ሚሳይል ማስወንጨፊያዎችን፣ 95 ከመቶ የድሮን ጥቃታቸውን አውድመናል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁና ሚኒስትሮቻቸውም የትራምፕን የድል ዜና ሲሻቸው በዋሽንግተኖች ቋንቋ በእንግሊዝኛ፣ ሲያሰኛቸው በኢብራይስጥ ደጋግመውታል። ትራምፕ እንዳሉት መጋቢት መጀመሪያ ላይ 95 ከመቶ የወደመው የኢራን ሚሳኤልና ሰው አልባ አውሮፕላኖች ሃይፋም፣ ቴልአቪቭና በየአካባቢዎቹ ላይ ያደረሱና የሚያደርሱትን ጉዳት የየአካባቢው ነዋሪዎች በአደባባይ ሰልፍ ተናግረውታል። ባለፈው ቅዳሜም ደገሙት። ከሰልፈኞቹ አንዱ እንዳለው ከእስራኤል ሕዝብ 40 ከመቶ ያክሉ ጦርነትን ይቃወማል። የእስራኤል ሕዝብ ጦርነቱ እንዲቆም ይጠይቃል። ጦርነቱን የሚቃወመው ሰው ቁጥር በየጊዜው እየጨመረ ነው። 40 ከመቶ ያክሉ የእስራኤል ሕዝብ ጦርነቱ አሁኑኑ እንዲቆም ይፈልጋል። ተቃውሞው እየቀጠለ ሲሄድ ኔትንያሁ ሊሰሙት የሚገባ አብላጫ ቁጥርም ይሆናል። ልክ ኔትንያሁ የጋዛውን ጦርነት እንዲያቆሙ እንዳስገደደው ሕዝብ ቁጥር ይጨምራል። የዱባይ፣ የአልሚንሃድ፣ የኤርቤል፣ የማናማ፣ የዶሃም፣ የኩዌት፣ የልዑል ሱልጣን ጦር ሰፈርና የሌሎች የአረብ ከተማ መንደሮች ነዋሪዎችም አንድ ቀን መናገር ሲችሉ የኢራን ሚሳኤሎችን አቅምና ጥፋት በግልጽ ያስታውቁ ይሆናል። እስከዚያው ግን በነዳጅ ዘይት እጥረት፣ በሸቀጦች ዋጋ ንረት መላወሻ ያጣው የዓለም ሕዝብ ዛሬም በግልጽ ይናገራል፣ ይጠይቃልም። በ47 ዓመታት ማዕቀብ፣ መገለል፣ በ8 ዓመታት ጦርነት፣ በእስራኤል አሜሪካ አረቦች ያላሰለሰ ትንኮሳና ግድያ የተፈተነችው ኢራን የሁለት የዓለም ታላላቅ ጦር ኃይላትን እስካሁን የመቋቋሟ ምስጢር በእርግጥ ምን ይሆን እያለ ደግሞ ይጠይቃል። የዩናይትድ ስቴትስ የጦር ሚኒስትር ፔት ሄግስ ባለፈው መጋቢት መጀመሪያ አለቃቸው ደጋግመው ያሉትን እየከኩ ሲሰልቁ የኢራኖችን ምስጢር ያወቁ አልመሰሉም። ይልቅዬም የጦራቸውን ድል እየተኩራሩ ተናገሩ። ከትናንት ማታ ጀምሮና በጥቂት ቀናት ውስጥ ከሳምንት ባነሰ ጊዜ ይጠናቀቃል። በዓለም እጅግ ጠንካራዎቹ 2 የአየር ኃይላት የኢራንን የአየር ክልል ያለምንም ተቀናቃኝ ሙሉ በሙሉ ይቆጣጠሩታል። ያለምንም ተቀናቃኝ የአየር ክልልን መቆጣጠር ማለት ምን ማለት እንደሆነ ይህንን የሚመለከት ሕዝብ በሙሉ ይገነዘባል ብዬ ተስፋ አደርጋለሁ። ይህ ማለት ቀኑን ሙሉ ሌሊትም ሙሉ ሌት ተቀን እንበራለን። የኢራንን ጦር ኃይል ሚሳይሎችና የመከላከያ ኢንዱስትሪ መሰረቶችን
ያለምንም እንቅፋት እናድናለን፣ እናገኛለን፣ እንጨርሳለን ማለት ነው። የዩናይትድ ስቴትስ የጦር ሚኒስትር ፔት ሄግሴት መጋቢት 4 2026 የሄግሴት ፉከራ በተሰማ በወሩ ባለፈው አርብ በግሪጎሪያኑ የቀን ቀመር ዘመኑን ለሚያሰላው የክርስትና እምነት ተከታይ ስቅለት ነበረ። ለትራምፕና ለተከታዮቻቸው በርግጥ መጥፎ ዕለት። ሄግሴት መዓልት ወሌት ያለምንም ተቀናቃኝ እንበርበታለን ባሉት የኢራን ሰማይ ላይ ይበሩ ከነበሩ የዩናይትድ ስቴትስ የጦር አውሮፕላኖች ቢያንስ ሁለቱን የኢራን ጦር ኃይል ቀንድቦ ጣላቸው። የዩናይትድ ስቴትስ ፕሬዚደንት፣ የጦር ሚኒስትር፣ ጠቅላይ ኤታማዦር ሹም፣ የማዕከላዊ እዝ አዛዥ ስለ አውሮፕላኖቻቸው ተመቶ መውደቅ ምንም ያሉት ነገር አልነበረም። ከአውሮፕላኖቹ አንዱ ተመቶ ሲከሰከስ ተስፈንጥረው ከወጡ አንዱ የጦር መኮንን ከ2 ቀናት በኋላ ትናንት ሲገኝ ግን ድል የሚመኙትን እንደሆነ የሚያወሩት የአሜሪካው የጦር ኃይሎች ጠቅላይ አዛዥ አገኘ ነው አሉ ዶናልድ ጄ ትራምፕ እሁድ። የግጭቶች መነሻና መፍትሄያቸውን በሚያጠናው በክራይሲስ ግሩፕ የኢራን ጉዳይ አጥኚ አሊ ቫኤዝ እንደሚሉት ኢራኖች ባለፉት ጥቂት ቀናት የአየር መከላከያ አቅማቸውን በግልጽ አስመስክረዋል። ኢራኖች ባለፉት ጥቂት ቀናት ያሳዩት የአየር መከላከያ ስርዓታቸው ፕሬዝዳንት ትራምፕ እንዳሉት ሙሉ በሙሉ አለመጥፋቱን ብቻ ሳይሆን አቅማቸውን ጭምር ነው። የአሜሪካና የእስራኤል የአየር ኃይላት የሚወስዱት እርምጃ በጣም ውድ እንዲሆንም አድርገዋል። በእስካሁኑ ጦርነት የኢራን ትምህርት ቤቶች፣ ሆስፒታሎች፣ ድልድዮች፣ የነዳጅ ማከማቻዎች፣ የመድኃኒት ፋብሪካዎች፣ ከሁሉም በላይ የእውቀት መፍለቂያ ዩኒቨርሲቲዎች ሳይቀሩ ወድመዋል። የእስራኤልና የመካከለኛው ምስራቅ የአረብ ሀገራት በርካታ የኃይልና የሰላማዊ ተቋማት ተመትተዋል። ከሁሉም በላይ ምትክ የሌለው ከ4000 በላይ ሕይወት ጠፍቷል። በአንዳንዶች ግምት በትሪሊዮን ዶላር የሚገመት ገንዘብ አንድም ወድሟል፣ ሁለትም ከስሯል። ትራምፕ ግን ነገ ማክሰኞ የኢራን ተጨማሪ የኃይል ማመንጫ ተቋማትና ድልድዮች የሚፈራረሱበት ቀን እንደሆነ አውጀዋል። ባለፈው ሳምንት ለኢራኖች የሚገባው የድንጋይ ዘመን ነው ያሉት ትራምፕ ትናንት ኢራኖችን የሆርሙዝ ሰርጥን ክፈቱ፣ እናንት እብድ ዲቃሎች በማለት በአደባባይ ተሳድበዋል። ያበደው በርግጥ ማን ይሆን? ፕሬዝዳንት ትራምፕ የሚፈልጉትን ለማሳካት ምንም አይነት ቀይ መስመር ሳይገድባቸው ለከት ባጣ ንግግራቸው፣ ምግባራቸው የእብዱ ሰውዬ ትወናን ወደ አዲስ ከፍተኛ ደረጃ ያሳደጉት ይመስላሉ። 6ኛ ሳምንቱን የያዘው ጦርነት ትራምፕ ቀደም ሲል እንዳሰቡት ግልጽና ቀላል እንዳልሆነ ሲረዱት በጣም መደናገጣቸውንም ያሳያል ይላሉ በክራይሲስ ግሩፕ የኢራን ጉዳይ አጥኚ አሊ ቫኤዝ። ኢራኖች ለቃላት አጸፋ በእርግጥ አልሰነፉም። የኢራን የምክር ቤት አፈ ጉባኤ መሐመድ ባግር ጋሊባፍ እንዳሉት ትራምፕ እንደፎከሩት የኢራንን ሰላማዊና የልማት ተቋማት በግልጽ ካወደሙ አካባቢው በሙሉ ይነዳል። ከ100 የሚበልጡ የዩናይትድ ስቴትስ የሕግ ባለሙያዎች በበኩላቸው በቅርቡ በጻፉት ግልጽ ደብዳቤ ሰላማዊ ተቋማትን መምታትና ለመምታት መፎከር በዓለም አቀፍ ሕግ ከጦር ወንጀለኝነት ያስቆጥራል ይላሉ። ዓለም በእርግጥ ሕግ አላት ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።